ዓለም ላይ ታላቅ ናቸው ተብሎ ስማቸው የሚነገርላቸው ሰዎች በጠቅላላ ፈተና አልፈው ነው ስማቸው የሚነገርላቸው። ማንም እጅና እግሩን አልጋ ላይ ዘርግቶ ተቀምጦ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ወይኔ 9 ቁጥር እንዴት አቃጥላኝ እንዴት አቃጥላኝ እንደነበር ትላንትና ማለት ነው። በቃ እርግጠኛ ነኝ 300 ኬ በቃ ይሞላል ብዬ ማታ አይቼ ኔትወርክ በጣም እያስቸገረኝ ስለነበር ቪዲዮ ራሱ ቶሎ አይደለም ማታ አምሽቼ ነው የለቀኩትና ጠዋት ስነሳ 9 ፍጥጥ ብላ እንደው አይኔን ታይኛለች እንደው እንዳቃጠለችኝ። ከዛ ስነሳም ቁጭ ብላለች። ማታም ነበረች፣ ስተኛም ነበረች፣ ስነሳም ነበረች። ከዛ ትንሽ ቆይቼ ስገባ 300 ኬ ደቅ ብሏል። ወይኔ 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 እንዴት ደስ እንዳለኝ፣ ወይኔ እንዴት ደስ እንዳለኝ። ፈጣሪ ወይ መለከፍ እንደው እዚህ ቻናል ላይ አፍጠጫ ልደር እንደ ዛሬ። ለማንኛውም እንኳን ደስ አላችሁ ጋይስ። ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። የምር እንኳን ደስ አላችሁ። በጣም ነው ደስ ያለኝ። በነገራችን ላይ ይሄ ድካም ይሄ ስኬት የሃይሚዬ ያው ትልቁን ድርሻ የሁለቱ ይሁን የሃይሚም ብሩኬም የለፉበት ነው። ይሄ ቻናል የሁለቱም ድካም የሁለቱም ልፋት ነው። ዩቲዩብ ደግሞ በጣም አድካሚ ነው፣ በጣም አልፊ ነው፣ በጣም ከባድ ስራ ነው። እንደሚታየው ከውጪ እንደሚታሰበው አይደለም። በጣም ከባድ ነውና ጋይስ እንኳን ደስ አላችሁ። ይሄ ስኬት ይሄ ድካም ያው ዋናውን ድርሻ እነሱ ቢወስዱም ግን ደግሞ የመላው ጨረቃ ፋሚሊ ድካም ነው። እውነት ለመናገር የብሩኬና የሃይሚ ቤተሰቦች እጅግ በጣም የተባረኩ፣ እጅግ በጣም የተወደዱ፣ እጅግ በጣም የተከበሩ፣ እጅግ በጣም ፍቅር የሆነ ፋሚሊ ነው ይሄ ፋሚሊና እንግዲህ 300 ኬ ፋሚሊ ቀላል ፋሚሊ አይደለም። በጣም ትልቅ ፋሚሊ ነው። በጣም ሊከበር የሚገባው ሊወደድ የሚገባው ፋሚሊ ነው። እውነት ለመናገር ይሄን የዚህ ፋሚሊ አንዷ በመሆኔ የምር በጣም ደስተኛ ነኝ። በጣም ነው ኩራት የሚሰማኝ። የእውነቴን ነው የምላችሁ። በጣም ብዙ ፋሚሊዎች አሉ። ከሌ ፋሚሊ ሁሉም ስም ያላቸው ፋሚሊዎች አሉ። ግን ምንም እንኳን እርስ በርሳችን ብንጣላ፣ ምንም እንኳን እርስ በርሳችን የሆነ ችግር ብንፈጥር ግን ለነሱ ሁላችንም ግን በሁላችንም ደም ውስጥ ግን የነሱ እውነተኛ ፍቅር አለ፣ የነሱ እውነተኛ መውደድ አለ። የእውነቴን ነው የምላችሁ። ሃይሚና ብሩኬ ከልባችን ነው የምንወዳቸው። እርስ በርሳችን ብንጣላም፣ እርስ በርሳችን ብንናጭም፣ ብንሰዳደብም ለነሱ ስንል ነው። በቃ ሁላችንም በደማችን የነሱ ፍቅር አለ። የእውነቴን ነው የምላችሁ። ሁላችሁም በቃ እዛ ጋር የምትሰዳደቡ እንኳን እግዚአብሔር ይመስገን ሲሰርቡኝም ዝም እላለሁ እንጂ መልሼ የምሳደበው ሰው እንኳን የለም። አልሰዳደብም። ግን አያለሁ ብዙ እህቶች እዛ ሲጣሉ እርስ በርሳቸው የሚጣሉት በማን ነው? ለነሱ በቃ እነሱን ስለሚወዷቸው ነው። ለነሱ ፍቅርና ክብር ስላላቸው ነው። ለሃይሚና ለብሩኬ ነው። ለነሱ የኛ መጣላት ይጥቀማቸውም አይጥቀማቸውም ይጉዳቸውም ግን እኔ እንጃ የሚጣሉት ግን ያው ብቻ ግን ያው በእነሱ ናቸው። ለእነሱ ነው የሚጣሉት። ብዙ ፋሚሊዎች አሉ። ጨረቃ ፋሚሊን እንትን የሚል የሚደፍር ሰው የለም። እውነት ለመናገር እኔ በበኩሌ ሌላ ፋሚሊ ብሆን ጨረቃ ፋሚሊን አልደፍርም። ምክንያቱም እጅግ በጣም በቃ እየተከበሩ ናቸው፣ ያስከብራሉ። ራሳቸው ተከብረው ሃይሚና ብሩኬንም አስከብረው ነው እየኖሩ ያሉት። በቃ የምር ይኸው 2 ዓመት ሆነን ብለው ሃይሚና ብሩኬ ሲጀምሩ እኔ ነው የእነሱ ፋሚሊ የሆንኩት ተከታይ የሆንኩት ማለት ነው። ብለው ሲጀምሩ አብረው መስራት ሲጀምሩ በእርግጥ በፊትም አያለሁ ከና ብርሽ ጋር ራሱ እና ብርሽን ራሱ በጣም ነበር የማየው የእነሱን በጣም ግን የእነዚህ ሁለት ጥንዶች ፍቅር በለጠና ወደዚህ ታካርብተን ነው እንጂ በመጀመሪያ ሃይሚን የምናውቃት ከና ብርሽ ጋር ነው፣ ከወንድሞቿ ጋር ስትሰራ ነው። እና በጣም 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 የሚለይ ፋሚሊ ነው። ሃይሚና ብሩኬን እነሱም ተከብረው ሃይሚና ብሩኬን አስከብረው እንግዲህ እዚህ ደርሰናል። ሃይሚዬ ደግሞ አንቺ ማለት
በጣም ጀግና፣ በጣም ጎበዝ፣ አስተዋይ፣ መልካም፣ ልባም የሴት ሴት ታውቃላችሁ? ሴት ማለት ቀሚስ የለበሰች ብቻ አይደለም፣ ወይም ደግሞ ፀጉሯን አበጥራ የምትሄድ ብቻ አይደለም ሴት ማለት። ሀይሚ ማለት የእውነተኛ ትክክለኛ ሴት፣ ራሷን የምታስከብር፣ በራሷ የምትተማመን፣ ራሷን ችላ በሁለት እግሯ የቆመች፣ በህፃንነቷ ጀምራ ማንንም ሳታስቸግር እዚህ የደረሰች የሴቶች በላይ ጀግና መሪ ናት። እውነቴን ነው የምላችሁ። እኔ የሀይሚን ከምንም በላይ የምወድላት ነገር ተመልከቱ። እንደው በሞቴ እስኪ እንደው ሚዲያ ላይ ወጣ አንድ ቀን እንደሌላው ሴት አፋፍ አትካፈት፣ ከሌላው ጋር አትሰዳደብ፣ አትመናቀር፣ ወጣ ልታይ አትል፣ ልጨፍር አትል። የምር እኔ የእሷ ሴትነት በጣም የሚለይ ነው። የእውነት ሴት ሁሉ እንደሷ ቢሆን በስማ ሴቶች ምን ያህል ክብር በነበረን። ግን አሉ ደግሞ በዛው ልክ ሴትነት ምን እንደሆነ የማያውቁ በየሚዲያው ወጥተው ከ30 ጎረምሳ ጋር እሪ የሚሉ 30 ጎረምሳ ጋር ሄደው የሚለጠፉ የሰው ባል አፈቀረን ብለው የሚንዘላዘሉ የሚያለቅሱ አሉ። ደግሞ ሴትነትን የማያውቁት፣ ሴትነት ምን እንደሆነ የማያውቁት፣ ክብር ምን እንደሆነ የማያውቁት፣ ስርዓት ምን እንደሆነ የማያውቁት ደግሞ አሉ። ለእናንተ ደግሞ ሴትነትን ከሷ ተማሩ ከሷ እና በዚህ ሁሉ መሀል ግን ይህን ሁሉ ነገር ይዛ ግን ሀይሚ ከመሰደብ፣ ከመረገጥ፣ ከመገፋት፣ እሷን ለመጣል ከመጣር በቃ ምንም ነገር የተመለሰ ሰው የለም። ለምን? መጥፎ ስራ ሰርታ ሳይሆን ስለሚቀናባት፣ እንደ ሌሎቹ ሳትንበላቀጥ፣ እንደ ሌሎቹ የሰው ባላፈቀርኩ ብላ ሳታለቅስ፣ እንደ ሌሎቹ እራቁቷን ወጥታ ከማንም ጎረምሳ ጋር ሳትጨፍር፣ ጠጥታ እሪ ሳትል፣ ሳትሰክር ወጥታ ሳትመናቀር፣ ራሷን እንዳስከበረች፣ ራሷን እንደወደደች፣ የሴቶች አርአያ እንደሆነች፣ እንደዚሁ ልባም ሴትነቷን በአደባባይ እንዳስመሰከረች ስኬታማ ሆነች፣ ፈመሰች። ታዲያ በዚህ ሴት ያልተቀና በማን ይቀናል ነው? ብቻ እግዚአብሔር ይመስገን 300 ኬ ገብተሻል። ከዚህ በኋላም 350 ኬ 400 ኬ በቃ በቢሊየን በቃ እንደሚቆጠርልሽ ተስፋ አደርጋለሁ። ከዚህ በላይ ስኬታማ ሆነሽ እንደምናይሽ ተስፋ አደርጋለሁ። ለማንኛውም ደስታችን ነው። የኛ ቆንጂት፣ የኛ ቆንጆ ልጅ፣ የኛ ቆንጆ ሴት። ቡቡዬም ደግሞ በጣም ትንሽ ነው የቀረው። እግዚአብሔርን ትንሽ ነው የቀረው። ዛሬ ቪዲዮ በሱ ላይ ከተለቀቀ ይሞላል። ስለዚህ ያው የሁለቱም አንድ ላይ ነው የሚከበረው ማለት ነው። ብቻ ግን እንጃ፣ ፈጣሪ ይባርካችሁ፣ ገፋችሁን አያሰማን፣ ክፉ አይንካችሁ። ከዚህ በላይ ስኬታማ ሆናችሁ ለማየት ያብቃን ውዶች። እወዳችኋለሁ።